በጣም ግራ ተጋብታ ነበር የነበረችውና አቶ ገዛኸኝ ራሱን ችሎ መንቀሳቀስ ስለማይችል ናቲና ቤቲ ደጋግፈው ወደ መኝታው ሲወስዱት ነበር ትሁት የድረሱልኝ ጥሪ ያሰማቸው። ናቲም በዚህ ጉዳይ ተደናግጦ ይህ ድምጽ የትሁት ነው ምን አድርጋችኋት ነው ሲል ቤቲን ይጠይቃታል። ቤቲም ቆጣ ብላኔ ካንተ ጋር አይደለው ምንም ማቀው ነገር አለ እና አብረን ነው ያመሸነው ስለዚህ ምንም አይነት ነገር አትጠይቀኝ ብላ ትነጫነጭበታለች ማለት ነው። ከዚህ በኋላ ቁልፍ እንድታመጣለት ካዘዘ በኋላ እንግዲህ አቶ ገዛኸኝን አረፍ እንዲል ካደረጉ በኋላ ቁልፉን ፈልገው ከፍተውላታል። በዚህ ሰዓት ናቲ ከፍቶ ገብቶ እንግዲህ ከትሁት ጎን ሲቀመጥ ትሁት ናቲ በጣም ፈርቼ ነበር ወይኔ የመሞት መስሎ የነበረ ልጅን ሳለያት ምናምን እያለች ጭንቀቷን እየገለጸችለት ነው የምትገኘው። እሱም አይዞሽን ያለውልሽ ምንም ነገር እንዳታስቢ እያለ እንግዲህ ወንድ እየተጫወተ ነው የሚገኘው ማለት ነው። አቶ ገዛኸኝንም ካስተኙ በኋላ ቤቲ ከናቲ ጎን ፍጥጥ ብላ ቁጭ ብላ ልታሽኮረመመው እየሞከረች ነው የምትገኘው። እና ለምን ገብተሻተኝም ሲላትም በጣም እኮ ነው የሚያንኮራፋው እና ዞር ብሎ ቼክ አያደርገኝም ስለዚህ ከሱ ጋር ተኛው አልተኛው ምንም አይነት ዋጋ የለውም በማለት ስትነግረው ለዚህ እኮ ነው የሚከፍልሽ በማለት እንደ ሴተኛ አዳሪ እንደሚቆጥራት እየገለጸ ነበር። እሷም በዚህ ድርጊት በጣም ነው የተበሳጨችው። መጨረሻ ላይ አንዲት አነስ ያለች ፍራሽ ላይ ገብቶ አረፍ ሲልም ዛሬ በጭራሽ ብቻዬን አላድርም ካንተ ጋር ነው ማድረው በማለት ሂዳ ታስቸግሯለች። እሱም ካንቺ ጋር በታሪክ እዚች የምታክል ፍራሽ ላይ መተኛት አልችልም ስለዚህ ቁጭ ብለን እናድራለን በማለት ሁለታቸው ተፋጠው ቁጭ አሉ። አየችው ተቀመጠ አየችው ሀሳቡን አይቀይርም። መጨረሻ ላይ እኔ ላንተ ብዬ ይሄን ያክል መስዋዕትነት እየከፈልኩ አንተ ግን ለኔ ያለ አመለካከት በጣም ነው የሚያናድደው በማለት እንደ ደበራት ትገልጽለታለች። እሱም አባትና ልጅ ጋር ማውደልደሉ ቢቀርብሽ ይሻላል በማለት ይነግራታል ማለት ነው። በተቻለው መጠን ለመጠንቀቅና ራቅ ብሎ ለመቀመጥ ከሷ ጋርም ምንም አይነት ንክኪ ላለመፍጠር ሞክሯል። እናም ተሳክቶለታል። በነገራችን ላይ በመጀመሪያ ወደ ክፍሉ ስትሄድበት ሊወጣ ፈልጎ ነበር። ክፍሉ ግን ቁልፍ ነበር። ቁልፉን ደግሞ እሷ እንደሌላት ትሁትና አቶ ገዛኸኝ ጋር ብቻ እንደሚገኝ ነገረችው። እና እሱም በጣም እቅዳቅደሽ ልብሽ ልቅ ብሏል ማለት ነው እያለ በጣም ሲያሾፍባት ነበር። ትሁት ደግሞ በህልሟ አለምዬ እሷ የታገተችበት ክፍል ውስጥ ገብታ አንቺንም እንደኔ አጠመዱሽ ከልጅሽ ሊለያዩሽ ነው እና አንቺ ግን ምን ከጀርባሽ እንደሚሰራ አታቂም በጣም ምስኪን ሴት ነሽ በቃ ወይኔ ጉድሽ ነው አልማበቃልሽ አለቀልሽ እያለች ስታናግራት ትሁት ተደናግጣ ከእንቅልፏ በርግጋ ትነሳለች። ስትነሳ በህልሟ መሆኑን ስታውቅ ተረጋግታ ለመተኛት ትችላለች ማለት ነው። የአቶ ገዛኸኝ ሰዎች ለአቶ ገዛኸኝ ስልክ ሲደውሉ እሱ አየር እንደጣለው ኬሻ ዟ አብሎ በዛ ሰውነቱ አልጋ ላይ ተኝቶ ነበር። አይሰማም አይለማም። ስልኩን አንስታ ቤቲ ሁኔታውን ለማጣራት ሞክራ ነበር። ለኔ ነገሩኝ ለምንድነው የፈለጋችሁት ስትል እሱን ነው የምንፈልገው ቀስቅሽና አገናኘኝ ሲሏት ተኝቷል አይሰማም በማለት እንግዲህ ሚስጥሩን ለማወቅ ብትሞክርም የእሱ ሰዎች ግን ምንም ነገር ሳይነግሯት ሲነሳ እንዲደውልልን ነገሪ በማለት ስልኩን ይዘጉታል ማለት ነው። እሷም እንግዲህ ጉዳዩን ባለማወቋ ተበሳጨች። አቶ ገዛኸኝ ትንሽ ስካሩ ለቀቅ ያደረገው ሲመጣ ስልኩ ሲደወል ነቅቶም አዋራ። ሲያወራም ቤቲ አውርታ እንደነበርና ልታገናኛቸው ፈቃደኛ እንዳልሆነች ተገለጸለት። በዚህ ሰዓት አቶ ገዛኸኝ በጣም ተናደደ። ተናዶም በቀጥታ ወደ ቤቲ ሄደ። ሳሎን አገኛት። የት ነው ያደርሽው በማለት ሲጠይቃት መቼስ አንተ አታይም አትሰማም አትለማም እንደዛ ጥንብዝ ብለህ ሰክረህ እንኳን እኔ ያደርኩበትን አንተ ያደርክበትንም አታውቅም በማለት ተገስጸዋለች። እሱም በጣም ተናድጄ ነበረ ትናንትና አስፈላጊ የምላቸው መረጃዎች ከቢሮ ጠፍተውብኛል ይህንን የወሰደው ደግሞ ናቲ ነው በማለት ይነግራታል። እና ደግሞ ስልክ ሲደወልልኝ ለምን አልቀሰቀሽኝም ሲል
አሰማም ነበር እኮ በማለት ትመልስለታለች። ተናደደባት። ግን ናቲም ለትሁት ለኔ ብለሽ ልጅሽን መስዋዕት አደረግሽ፣ ልጅሽን አደጋ ውስጥ ከተትሽ፣ ይህ ነገር ግን አንድ ቀን ይስተካከላል፣ አይዞሽ ትሁቴ እያለ ሞራል እየሰጣት ነው የሚገኝ። አባባንም አግኝቶት ሻይ ቡና እያሉ ስለ አለሜ የተለያየ ነገር ሲያወሩ ነበረ። በስልክ እንዲያወሩ እቅድ ይዘዋል። አለሜ በጣም ልጇን የማግኘት ፍላጎቷ የጨመረ ስለሆነ በዚህ መካከል አባባና ናቲ ሲያወሩ በመከታተል ቤቲ ፎቶ አንስታ ይዛለችና በእርግጥ ናቲ ፎቶ ስታነሳው አይቷታል። እናም በቀጥታ ስልኳን ይዛ የሄደችው ወደ አቶ ገዛኸኝ ቢሮ ነው። አንድ አስፈላጊ የሆነ መረጃ ይዤ ልመጥቻለሁ፣ መላ ገፍተር አርግ ትለዋለች። ባልሽ ነኝ፣ ሁሉንም ነገር በጉቦና በገንዘብ አታስቢ፣ በነጻ አሳየኛቸው መረጃ ሲላት በጭራሽ አላረገውም፣ ወርቅ አምሮኛል በማለት ብር ወደ ስልኳ ካስላከችው በኋላ ፎቶ አሳይቷለች ማለት ነው። የትሁት አጎትና ናቲ እያወሩ አየህ በማለት ክው ብሎ ነው የቀረው። እንዴት ብለው ሊገናኙ ይችላሉ? ስለዚህ አለሜ እነሱ ቤት ናት ማለት ነው በማለት ሲጠራጠር ነበረ። እንግዲህ ከሱ ቤትማ ብትሆን እስካሁን እናትና ልጅ ይገናኙ ነበረ። ራቅ ያለ ቦታ ነው ያደረጓት በማለት ተጠራጥረዋል። አባባ ወደ ቤት ሲመለስ አለሜ በረንዳ ወጥታ እየተናፈሰች እንግዲህ ውጭውን በጣም የናፈቃት ሰው ናትና ውጭውን እየቃኘች ነው ያገኛት እና ልክ አባባ ወደ እሷ ሲሄድ በመደናገጥ ወይኔ ሳላስፈቅድ ወጣው ስትል ችግር የለም ደግ አደረግሽ፣ ተናፈሽ፣ ደበረሽ ደግሞ ምንም ነገር ይዤልሽ ሳልመጣ በማለት በጣም ትትናውን እየገለጸላት ነበረ አባባ። አሁን ለማንኛውም እንኳን ደስ ያለሽ፣ ልጅሽን ልታገኘው ነው፣ በስልክ ልታናግረው ነው፣ ካላመንሽኝ ደዌና አሁኑኑ አገኘው በማለት ስልክ ይደውልላታል። ከዛ ናቲም ማነሳ። በጣም ነበረ የተንቀጠቀጠው ሲያወራት፣ በቃ አላመንም ናቲዬ ስትል እሱም ወይኔ እማዬ አለምዬ እያለ እያለቀሰ ነው የሚገኘው። አቶ ገዛኸኝ በስልክ ያልሆነ ነገር ተነግሮታል። በጣም እየተርበተበተ ነው የሚገኘው። ምን እንዴት እንደዚህ ይሆናል? ዝም ብላችሁ በሆነ ባልሆነው እየደወላችሁ አታስጨንቁኝ እያለ በጣም እየተበሳጨ ነው ስልክ እያዋራ ያለው። ብቻ በትሁት ልጅ ጉዳይ አንዳች እክል ሳይገጥመው አይቀርም እና ናቲ ደግሞ የወሰደውን መረጃ አሳልፎ ለፖሊስ ሰጥቷል። ቤቱ በኃይል ከተንኳኳ በኋላ አቶ ገዛኸኝ ማን ነው እንደዚህ በኃይል የሚያንኳኳው እያለ እየተበሳጨ ሄዶ በሩን ሲከፍት ኢንስፔክተር ሳሙኤል እባላለሁ በማለት አንድ ፖሊስ ከፊቱ ገጭ ብሎ ወታደራዊ ሰላምታ ሰጥቶ ቁሞ ተገትሯል ማለት ነው። አቶ ገዛኸኝም በድንጋጤ ልቡ ቀጥልጥል ነበር። አይኑ ፍጥጥ ብሎ ፖሊሱን እየተመለከተ ነው የሚገኘው ማለት ነው። ትሁት ክፍል 99 ይህንን ይመስል ነበረ። እባካችሁ ወዳጆቼ፣ ቤተሰቦቼ ቻናሌን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በጣም አመሰግናለሁ ስለተከታተላችሁኝ። ደህና ቆዩ።